Let's go.
ኃይልን የሚያስታጥቀኝ መንገዴንም የሚያቀና እግሮቼንም እንደ ብሆር እግር ያጸና በኮረብቶችም ላይ ያቆመኝ እግዚአብሔር ነው ተብሎ እንደተጻፈ እኛ ከስም የተነሳ ስለቆምን እናመሰግንሃለን። እግዚአብሔር ሆይ ምሕረትን ስላገኘችን ስለራራህልን በደም ተለውሰን ባየን ጊዜ ተስፋ እንደሌላቸው ተቅበዝብዘን ባየን ጊዜ ተስፋ ትሆነን ዘንድ ስለወደድክ ቀና እንድንል ልጅህን ስለሰጠህን እናመሰግንሃለን። አሁን ከፊት ለፊታችን የምናየው ተስፋ አለ፣ የምንራመድበት አቅም አለ። ምክንያቱም በኢየሱስ ክርስቶስ በኩል ወደህናል እና ስም ይባረክ። እንዲህ ጸልያለሁ ጌታ ሆይ የልጅህ ስም ክቡር እንደሆነ ሁሉ በጉባኤያችን ላይ ክብርህ በኢየሱስ ስም ይመላለስ። እንዲህ ጸልያለሁ የልጅህ ስም ኃያል እንደሆነ ሁሉ መንፈስ ቅዱስ ሆይ በዚህ ጉባኤ ትመላለስ ዘንድ ጸልያለሁ። የወደቀውን ነፍስ ታነሳ ዘንድ፣ የሳተውን ነፍስ ትመልስ ዘንድ፣ የምትቃትተዋን ነፍስ ቀና ታረጋ ዘንድ አባት ሆይ ከማደሪያህ ልመናችን ትሰማ ዘንድ ከመገኘት የተነሳ እግዚአብሔርን አየነው በእርግጥ ይህ ስፍራ የሰማይ ደጅ ነው እንድንል ጸጋን ታበዛልን ዘንድ ጸልያለሁ። ጉባኤውን ለታመነው እጅህ ለሰማይ በኢየሱስ ማስረከብን ከጠየቅንህና ከለመንህ በላይ ማድረግ ለሚቻለው ለአንተ ከዘላለም እስከ ዘላለም ክብር ይሁን። አሜን። እንደምን አረፈዳችሁ? እንደምን ቆያችሁ? መልካም ሰንበት ለሁላችን። እግዚአብሔርን እጅግ አድርገን እናመሰግናለን። ከሰጡን ስጦታዎች አንዱ ሰንበት ነው። እኔ ስለዚህ በተለየ ሁኔታ እግዚአብሔርን እጅግ አድርጌ አመሰግናለሁ። በዚህ ስንማር ስናድግ ሳምንቱን ስንቆይ አርብ ሌላ ስሜት ነው ያለው። አርብ ሙሉ ከአመሻሽ ጀምሮ እስከ ቅዳሜ ሙሉ ቀን የተለየ ስሜትና በረከት አለበትና ያንን ሳጣጥም ነው ያደጉት። ተማሪዎች ትጋሩኛላችሁና ስለዚህ ሰንበት በተለየ ሁኔታ እግዚአብሔርን እጅግ አድርገን እናመሰግናለን። ሰቆቃወ ኤርምያስ ምዕራፍ 68 ቁጥር 19 ላይ ሸክማችንን በየዕለቱ የሚሸከምልን አዳኝ አምላካችን ጌታ ይባረክ ይላል። አሜን። ሸክማችንን በየዕለቱ የሚሸከምልን አዳኝ አምላካችን ጌታ ይባረክ። በየመቼው በየዕለቱ ሸክማችንን በየዕለቱ የሚሸከምልን አምላክ ባይኖር ኖሮ እንጎብጥ እንሰበር ነበር። አንድ ቀን ከግማሽ ራሱ ቢሆን ከባድ። በየዕለቱ የእኛን ሸክም የሚሸከምልን አምላክ ስላለ በተለየ ሁኔታ እግዚአብሔርን እጅግ አድርገን እናመሰግናለን። ከትናንት ምሽት ጀምሮ የዛሬ ሙሉ ቀን ፕሮግራም እየወሰድን ያለነው የአምባሳደር መዘምራን ነን። ሙሉ ቀን እናገለግላለን። ከማስታወቂ በፊት ግን ለዚህ ቤተ ክርስቲያን አዲስ የሆነ ለመጀመሪያ ጊዜ የመጣ ሰው ካለ እንኳን ደህና መጣችሁ ልንላችሁ ስለምንወድ እጃችሁን አንስታችሁ ብታሳዩ። ሁለት ህፃናት አሉ እዚህ ጋር በመጀመሪያ ጊዜ የመጡ። ሌላ ሰው አለ? አንድ እናት ይታዩኛል ከኋላ ከልጃቸው ጋር። ሌላ በዚህ በኩል ኦኬ፣ መሀል ላይ ይታየኛል። ፓውዛው ትንሽ እያንጸባረቀብኝ ስለሆነ አንዳንድ ሰዎችን እያዩ አይደለም፣ እየጠቆማችሁ ነው። ጌታ ይባርካችሁ። ከእናታችን ልጀምርስ። ነባር ናቸው። እሺ፣ በዚህ በኩል ህፃኗ አለች። ሌላ እሺ፣ ተነስቶ ራሱን ቢያስተዋውቀን። ለጌስ አስተጋባ። ዮሴፍ ከየት ነው? እንኳን
ደህና መጣችሁ። ጌታ ይባርካችሁ። የእግዚአብሔር ቤት ስለሆነ እንደ ቤታችሁ ይሰማችሁ። እዚህ ጋር መሀል ላይ ፍቃዱ ከየት ነው? ከዚህ ባጠገቡ ያላችሁ እንኳን ደህና መጣ በሉት። እንደ ቤታችሁ ይሰማችሁ። እዚህ ጋር ሁለት ልጆች አሉ። እኔ አውቃቸዋለሁ፣ የራሳቸው ያስታውቁኝ። አዶንያስ ሚሊዮን፣ ሀሴት ሚሊዮን። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ በሏቸው። የዛሬውን ፕሮግራም ከማስታወቂያ በፊት አንድ ማስታወቂያ አለ በእኔ በኩል። የወጣቶች የጸሎት ሳምንት በዚህ ሳምንት ስለሚኖር ከነገ 3 ሰዓት ጠዋት ጀምሮ ስለሚጀምር የቤተ ክርስቲያን ወጣቶች፣ ተማሪዎች ሁላችሁም ተገኝታችሁ የእግዚአብሔርን ቃል እንድትካፈሉና አብረን እንድንጸልይ ጥሪ ቀርቧል። ከሰኞ እስከ ዓርብ ባለው ደግሞ ከ12 ሰዓት ጀምሮ ስለሚሆን የሚመቻችሁ በሙሉ በዚህ ቤተ ክርስቲያን ተገናኝተን እግዚአብሔርን እናመሰግናለን፣ እንጸልያለን፣ ቃል እናጠናለን። አድቬንቸረሮች 1:30 ጠዋት እንድትመጡ ተብላችኋል። ቫይስ ፓንደር ለነገ የለም። የዕለቱን ፕሮግራም አስተዋውቃለሁ። የስብከት መግቢያ ጥቅስ የምታነብልን እህታችን ተማሪ ሊያ ትሆናለች። የጉባኤ መዝሙር ስንነሳ አዘማሪዎች የመለኮት አካል ስጋ ለብሶ የሚለውን መዝሙር ያዘምሩልናል። እሱ እንዳለቀ የምርክክ ጸሎት እህታችን ጊዜሽ ወርቅ ታደርግልናለች። የሚመቸን ተንበርክከን እንጸልያለን። የስጦታ ጥቅስ የምታነብልን ተማሪ ሊዲያ ትሆናለች። የስጦታ ጥቅሱ እንዳለቀ የቤተ ክርስቲያን ማስታወቂያ የቤተ ክርስቲያን ሽማግሌ ወደፊት መጥቶ ይነግረናል። ከዛ እሱ እንዳለቀ የተለየ መዝሙር በአምባሳደር መዘምራን ይቀርብልናል። የዕለቱን መልእክት ይዞልን የመጣው ትንሽ ቆየት ብሎ ነው የመጣው ወንድማችን ጌታ ያውቃለሁ። ጌታ ያውቃል እዚህ በኳየርና በተለያዩ አገልግሎቶች አብረን ስናገለግል ነበር። ጥሩ የጌታ ባሪያ ነው። አንድ ላይ የሀገር አቀፍ የኮንፈረንሶችን ብዙ አገልግሎቶችን በዚህ ቤተክርስቲያን አገልግለናል። እንኳን ደህና መጣ ልለው እወዳለሁ። እሱ የዛሬውን መልእክት ይዞልን ይመጣል። በመጨረሻ ጸሎት አድርገን የዛሬውን ፕሮግራም እንጨርሳለን። በነገር ሁሉ እግዚአብሔር ከኛ ጋር ይሁን። የተወደዳችሁ የእግዚአብሔር ሰዎች እንደምንቆያችሁ እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። የዛሬው ስብከት መሪ ጥቅሳችን የሚገኘው 2ኛ ቆሮንጦስ ምዕራፍ 5 ከቁጥር 21 ጀምሮ ነው። እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንድንሆን ኃጢአት የሌለበትን እርሱ እግዚአብሔር ስለ እኛ ኃጢአት አደረገ። አንዴ ደግሞ አለው 2ኛ ቆሮንጦስ ምዕራፍ 5 ከቁጥር 21 ጀምሮ እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱ እግዚአብሔር ስለኛ ኃጢአት አደረገው። እግዚአብሔር